ሁላችሁንም የጌታ ጸጋና ሰላም ከሁላችን ጋር ይሁን። እንኳን ደህና መጣችሁ። ሳምንታዊ የሮሜ መልእክት ጥናታችንን እንግዲህ እንቀጥላለን እንጌታ ፍቃድ። ሮሜ እንግዲህ ከመግቢያው ጀምሮ ከሐዋርያው ጳውሎስ ሕይወት ጀምሮ እንግዲህ 1 2 3 እያል ዛሬ ምዕራፍ 8 ላይ ተገናኝተናል ማለት ነው። ግማሹ ላይ ተገናኝተናል እና ከሮሜ መጽሐፍ እንግዲህ ዋናው ምዕራፍ ይሄኛው ነው። ዋናው ምዕራፍ ይሄ ነው። ሮሜ ምዕራፍ 8 ነው ዋናው ምዕራፍ እና ምዕራፍ 8 ላይ በጣም ብዙ ሐሳቦች ይነሳሉ። ስለዚህ እስካሁን ድረስ በነበረን ትሬንድ አንድ ምዕራፍ በአንድ ቀን ነበር ያጠናን የነበረው። የሆነበት ምክንያት እንግዲህ ምዕራፉን በደንብ ለመረዳትና ከካውዱ ላለመውጣት ጥረት በማድረግ እንዲሁም ደግሞ እንግዲህ ቲክቶኩ እንግዲህ አስቸጋሪ ነው እንደምታውቁት። ዛሬ ያለ የሚቀጥለው ሳምንት ላይ መጣ ይችላል። በጣም ጥቂት ሰዎች ናቸው የሚከታተሉትና ድንገት ዛሬ የገባ ሰው ሮሜ 7ን ስናጠና የገባ ሰው ሮሜ 7 ምንድነው ሐሳቡን ብሎ እንዲዝ ቀላል ይሆንለታል ማለት ነው አይደል? አንዱን ምዕራፍ ብቻ ስናጠና ሰው እንዲረዳ ያደርጋል። ስለዚህ አንዳንድ ምዕራፍ ማጥናታችን በጣም ብዙ ጥቅም ነበረው። ዛሬ ላይ ግን ሮሜ ምዕራፍ 8ን ግን በአንድ ቀን አንጨርሰው 2 ቀን እናደርጋለን። ድንገት ከበዛ 3 ቀን እናደርጋለን ማለት ነው። ለምን ከተባለ ሮሜ ምዕራፍ 8 በጣም ብዙ ሐሳቦች አሉት የሚነሱ። ስለ ፍርድ አለ፣ ስለ ልጅነት አለ፣ ስለ ኢየሱስ ምልጃ አለ፣ ስለ ወደፊት ተስፋ አለ። ከዛ ደግሞ ከክርስቶስ ፍቅር ደግሞ ምንድነው የሚለየን የሚለው ጥያቄ ደግሞ በጣም መሰረታዊ ጥያቄ ነውና እሱንም ከቨር መደረግ አለበት። ስለዚህ እነዚህ ሐሳቦች በጣም ሰፊ ስለሆኑ ጊዜ ወስደን እንድናጠናቸው ፈልጋለሁ ማለት ነው። ከዛ ሮሜ 9 ላይ ስንገባ ደግሞ እንደተለመደው አንዳንድ ምዕራፍ እያደረግን እንቀጥላለን። ባለፈው ሳምንት እንደምታስታውስ ሮሜ ምዕራፍ 7ን አይተን ነበር። ሮሜ ምዕራፍ 7ን ትንሽ ለማስታወስ ያክል በ3 ከፍለነው ነበር። ሮሜ ምዕራፍ 7ን የመጀመሪያው የባልና የሚስቱን የትዳሩን ምሳሌ አመጣን። ከዛ ሁለተኛ ደግሞ ምን ነበር? ሕጉን አመጣን። ከዛ ሶስተኛ ላይ ደግሞ የዳነ ሰው ነው ወይስ ያልዳነ ሰው ነው እዛ ጋር ያለው ሰው፣ እንደዛ በጭንቀት ውስጥ የነበረው ሰውዬ ድኗል ወይስ አልዳንም ብለን እሱን ለማየት ሞክረን ነበር። በተለይ የባልና የሚስቱ ምሳሌ ሐዋርያው ጳውሎስ የሚያመጣው ከምን ጋር ነው? እኛ በክርስቶስ ለሕግ እንደተገደል ለማሳየት የባልና የሚስትን ሕጋዊ መብታቸውን ይነግረናል ማለት ነው። ሕጋዊ መብታቸውን ይነግረናል። ስለዚህ ምንድነው የሚለን? በተለይ ቁጥር 2 ላይ ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች ይላል። ስለዚህ ባሏ ከሞተ ምን ትሆናለች? ነፃ ትወጣለች። ልክ እኛም ከሕጉ ጋር ተጋብተን ነበር፣ ኮንትራት ወይም ስምምነት ነበረን። ስለዚህ አሁን ላይ ምን ሆናል ሲባል ቁጥር 4 ላይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገላችኋል ይላል። ስለዚህ በክርስቶስ ሥጋ ለሕግ ምን ሆናል? ተገለናል። እግዚአብሔር ሕጉን መግደል አይችልም። ለምን? ሕጉ ምንድነው? ቅዱስ ነው አይደል? ትእዛዙ ምንድነው? ጻድቅ ነው። ስለዚህ ሕጉን መግደል ስለማይችል እኛ ስለሆነን የሳት ነው እኛን ምን አደረገን? ገደለን ማለት ነው። ስለዚህ ስንሞት ከሕጉ ጋር ምን ሆንን? ተፋታን። ስለዚህ አሁን ሕጉ በዚህ ብሎ ምን ላይ ያደርገንም? አይከሰንም። ታስታውሳላችሁ ሮሜ ምዕራፍ 5 ላይ ታስታውሱ ከሆነ ከሙሴ ጀምሮ ነው ምን ነገሰ የሚለን? ሞት ነገሰ የሚለን። ለምንድነው ከሙሴ ጀምሮ ሞት የነገሰው ከተባለ ከሙሴ በፊት ሕግ የለም አይደል? ሕግ የለም። ከዛስ ኃጢአት ምን አይልም ነበር? አይቆጠርባቸውም ነበር። ስለዚህ ከሙሴ በኋላ ሕጉ ከመጣ በኋላ ኃጢአት ይቆጠር ስለነበር ሞት እንደነገሰ ይነግረናል። ኃጢአት ባልሰሩት ላይ ሞት ነገሰ ይላል። ኃጢአት ሳይሰሩ ቀርቶ ነው አይደለም። ኃጢአትማ ሰርቷል፣ ግን ሕግ አልነበረምና ሕግ በሌለበት ደግሞ ኃጢአት ስለማይቆጠር ከሙሴ ጀምሮ ያለው ዘመን እየተቆጠረ መጣ ማለት ነው። ስለዚህ አሁን ልክ እንደ በፊቱ በሌላ ገላለጥ እንዲበላችሁ አስቡት። ከሙሴ በፊት ኃጢአት እንደማይቆጠረው ሁሉ አሁን በዚህ ዘመን ያለን ደግሞ ሕጉ እኛ ላይ የሚቆጥርብን አንዳች የሆነ
ኃጢአት የለም ማለት ነው። ህጉ የሚቆጥርብን ነው ያልኳቸው ያለው። ህጉ የሚቆጥርብን አንዳች የሆነ ኃጢአት የለም። ለምን? በክርስቶስ ስጋ ለህግ ምን ሆነናል? ተገለናል። ለምንድን ነው እንደዛ የሆነው? የተገደልነው ስንል ለእግዚአብሔር ፍሬ እንድናፈራ ነው። ለእግዚአብሔር ፍሬ እንድናፈራ። አሁን በጣም ብዙ ሰው የሚስተው አሁን ይህን ራሱ እየሰማ አንዳንድ ሰው ይስታል። በቃ እንደፈለግን እንኖር ማለት ነው ምናምን የሚቆጠርብን ኃጢአት ከሌለ ምናምን ብሎ አይምሮ ምን ይሆናል? ሲን የኃጢአት ኮንሸስ ውስጥ ይገባል። የኃጢአት ኮንሸስ ውስጥ መግባቱ ራሱ ምንድን ነው የሚያሳየው ሲባል በክርስቶስ ስጋ ለህግ እንዳልተገደለ ነው የሚያሳየው። ማይንዳችን እንደዚህ የሚያስብ ከሆነ ምን አልሆንም? ለህግ ለክርስቶስ አልሞትንም ማለት ነው። ስለዚህ በጣም ጥንቃቄ ያስፈልገዋል። ለምንድን የተገደልነው? በክርስቶስ ስጋ ለህግ ለምንድን የተገደልነው ስንል ለእግዚአብሔር ፍሬ እንድናፈራ። ቁጥር 4 ላይ ይሄ በጣም ወሳኝ ፖይንት ነው። ለእግዚአብሔር ፍሬ እንድናፈራ። ከዛስ ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ለማ? ለክርስቶስ ትሆኑ ዘንድ። ስለዚህ ክርስቶስ ደግሞ ምንድነው? ጻድቅ ነው። ስለዚህ ክርስቶስ ጻድቅ ከሆነ እኛም ህይወታችን በጽድቅ የተሞላ ሊሆን ግድ ነው ማለት ነው። እና ይሄ በጣም ወሳኝ ፖይንት ነው። ሐዋርያው ጳውሎስ የባልና የሚስትን ታሪክ የሚያመጣልን ይህን ሊያሳየን ነው። እኛ ምን ሆነናል? ልክ ያቺ ሴት ባሏን የመፍታት ስልጣን እንዳላት ሁሉ እኛ ምን አግኝተናል? ያንን አውቶሪቲ፣ ያንን ስልጣን አግኝተናል። አሁን ህጉ ምን አይለንም? አይጠይቀንም፣ አይከሰንም፣ አይወነጅለንም። እንዲህ እያለ የሚቆጥርብን ምን የለውም? ማንዴት የለውም፣ መብት የለውም ብሎ እሱን ይነግረናል ማለት ነው። ከዛ ስለ ህጉ ይነግረናል። ከዛ በኋላ የህጉን ቅድስና፣ ህጉ ቅዱስ እንደሆነ ጻድቅ እንደሆነ እኛ እንዴት አድርጎ ኃጢአት በህጉ አማካይነት እንዳታለለን በተለይ ቁጥር 10 ላይ ይነግረናል። ለህይወትም የተሰጠችው ትእዛዝ እርሷ ለሞት ሆና አገኘዋት ይላል። አያችሁ እንዴት ነው? ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛልና። አያችሁ። ስለዚህ አሁን ህጉን ምንናፍቅ ሰዎች ካለን ኃጢአት ምክንያት ያገኝባቸዋል፣ ከዛስ ያታላቸዋል፣ ከዛስ ይገላቸዋል። ምኞትና ህጉ እንደዚህ ነው የሚሰሩት። በዚህ አይነት ሁኔታ ነው የሚሰሩት። ልክ ትእዛዝ ካለ ትእዛዙን ስናውቅ እዚህ ላይ እንደሚናገረው ሐዋርያው ጳውሎስ አትመኝ ባይል ኑሮ መመኘትን ባላወቁ ኖሮ። ስለዚህ የሆነ ህግ ሲመጣ ማይንዳችን ለዛ ነገር ይሆናል፣ ይከፈታል። እሱን በምሳሌ አድርጌ ባለፈው በደንብ አድርጌ ስነግራችሁ ነበር። ስለዚህ ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷ ምን አድርጎኛል? ገሎኛልና። ከዛ የሰውዬ ትግል ውስጥ ይገባል። የሚፈልገው ነገር አለ፣ የማይፈልገው ነገር አለ። የሚፈልገውን ነገር መስራት አይችልም፣ የማይፈልገውን ነገር ግን ያደርጋል። ስለዚህ በመካከሉ ምን አለ? ጸብ አለ። ከማን ጋራ? ውጪ ካለ ኃይል ጋር አይደለም፣ ውስጡ ካለ ኃይል ጋር ነው ጸብ ውስጥ የሚገባው። ስለዚህ ምን ኮንክሉዥን ላይ ደረሰ? የምፈልገውን ማላደርግ ከሆነ የማልፈልገውን የማደርግ ከሆነ ያንን ማደርገው ታዲያ እኔ አይደለሁም። ማን ነው? በእኔ ውስጥ የሚኖር ኃጢአት ነው እንጂ። ወይም ኃጢአተኛ ተፈጥሮ፣ አዲሱ መደበኛ ትርጉም እንደዛ ነው የሚለው። ኃጢአተኛ ተፈጥሮ ነው ያን የሚያደርገው፣ እኔ አይደለሁም ማደርገው። ቁጥር 15 ላይ የማደርገውን አላውቅምና የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርግም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገውን አሁን እኔ አይደለሁም። አያችሁ፣ አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። ስለዚህ አሮጌው ሰው እሱ ነው እንደዛ የሚያደርገን። ሮሜ ምዕራፍ 6 ላይ ነግሮናል። አሮጌው ሰው ከክርስቶስ ጋር ተሰቅሏል ብሎናል። ስለዚህ የአሮጌው ሰው ምንድነው አሰራሩ የሚለውን እያብራራልን ይገኛል። ባለፈው ሳምንት ይላችኋል አይደል? ይሄ ሁሉ ማብራሪያ ለየትኛው ነው ብያችኋለሁ። ሐዋርያው ጳውሎስ ለየትኛው ነበር መልስ ይሰጥ የነበረው? ይሄ ሁሉ ማብራሪያ ሮሜ ምዕራፍ 6 ቁጥር 1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ለሚለው ጥያቄ ነው መልስ እየሰጠ ያለው አይደለም ብሎ ይዘጋውና መልሱን ከዛ በኋላስ እያብራራው ይመጣል። ስለዚህ አሮጌው ሰዋችን ምን ብሏል? ከክርስቶስ ጋር እንደተሰቀለ እናውቃለን። ይሄኛው ሰውዬ የሞተው ሰውዬ ምን የለውም ብለናል? ትንሣኤ የለውም። ክርስቶስ ካሁን በኋላ ድጋሚ እንደማይሞት ሁሉ ተመልከቱ፣
አናሎጂው እንደዛ ነው። ክርስቶስ ካሁን በኋላ ይሞታል ወይ? አይሞትም። ለምን? መጀመሪያም እኮ የሞተው ኃጢአታችንን ስለተሸከመ ነው። ስለዚህ አሁን ክርስቶስ ዋጋ ያልከፈለበት ኃጢአት የለም። አንድ ነገር ዋጋ ከከፈላችሁበት ደግሞ ድጋሚ ዋጋ አትከፍሉበት አይደል? አትከፍሉበት። ለምሳሌ ይህ ስልክ ዋጋ ተከፍሎበታል፣ ተገዝቷል፣ የኔ ነው። ድጋሚ ለዚህ ስልክ ገንዘብ አወጣለሁ እንዴ? አላወጣም። ኦልሬዲ የኔ ነው። ገንዘብ አውጥቼበታለሁ፣ የኔ ነው። ልክ እንደዛ ክርስቶስ ምን አድርጓል? አንዴ ዋጋ ከፍሏል። ስለዚህ አንዴ ዋጋ ስለከፈለ ድጋሚ ዋጋ አይከፍልም። ድጋሚ ዋጋ አይከፍልም። ስለዚህ ድጋሚ ዋጋ ማይከፍል ከሆነ ድጋሚ አይሞትም። በዚህ በጣም እርግጠኞች ነን። ኢየሱስ ካሁን በኋላ መጥቶ ድጋሚ እንደማይሞት እርግጠኞች እንደሆንን ሁሉ አሮጌው ሰው ደግሞ ድጋሚ ሕይወትን ዘርቶ በእኛ ውስጥ እንደማይኖር እርግጠኞች መሆን አለብን። ለዚህ ነው አሮጌው ሰው ከእርሱ ጋር እንደተሰቀለ እናውቃለን። ክርስቶስ ተሰቅሏል፣ ሙቷል፣ ተነስቷል። አሮጌው ሰው ግን ትንሣኤ ላያገኝ ድጋሚ ላይነሳ ምን ብሏል? ሙቷል። እሱን ነው የሚነግረን ማለት ነው። ስለዚህ የአሮጌው ሰው የማልወደውን ነገር እንዳደርግ ያደርገኝ ነበር። ስለዚህ አሁን ላይስ የምስራቹ ምንድን ነው? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። በማመስገን ይጀምራል። ለምንድን ነው ሐዋርያው ጳውሎስ የምታመሰግነው ስንል ምዕራፍ 8 ቁጥር 1 ላይ ይነግረናል። እንግዲህ ይላል። ተመልከቱ። እንግዲህ የሚለው እኮ ከሰባት ጋር የሚገናኝ ቃል ነው አይደል? እንግዲህ የሚለው ቃል ከምዕራፍ 7 ጋር ይገናኛል። ሮሜ ምዕራፍ 6 ቁጥር 1ን ተመልከቱት። ምንድን ነው የሚለው? ሲጀምር እንግዲህ ነው የሚለው። አያችሁ አይደል? ሮሜ 6:1 ላይ እንግዲህ ይላል። ለምን? በእምነት ከጸደቅን የሚል ሐሳብ ስለሚያመጣ እንግዲህ በማለት ነው ሮሜ 6 ላይ የሚመጣው። ልክ እንደዛው ሮሜ ምዕራፍ 8 ላይ ስንመጣ እንግዲህ ይላል። እንግዲህ አያችሁ፣ ምስጋናን ያቀርባል። ድል መንሳትን ለሰጠን ለእግዚአብሔር በኢየሱስ ክርስቶስ በኩል ምን ይሁንለት? ምስጋና ይሁንለት። ለምን? እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ልክ ያቺ ሴት ከሕጉ አርነት እንደወጣችሁ ሁሉ እኔም ደግሞ ምኑኛለሁ? ከኃጢአትና ከሞት ሕግ ነፃ ወጥቻለሁ፣ አርነትን አግኝቻለሁ። ያቺ ሴት ከባሏ እንደተፈታች ሁሉ እኔም ከኃጢአትና ከሞት ሕግ ምኑኛለሁ? ተፋትቻለሁ። ይህን ሐዋርያው ጳውሎስ የሚነግረን ማለት ነው። ስለዚህ ዛሬ ሮሜ ምዕራፍ 8 ቁጥር 1ን ለማየት እንሞክራለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። እሱ ሐሳብ ምንድን ነው? ኩነኔ ስንል ምን ማለታችን ነው? ፍርድ ስንል ምን ማለታችን ነው? የሚሉትን ሐሳቦች ለማየት ዛሬ እንሞክራለን። ጌታ ያግዘናል። እሺ፣ ይሄ በጣም መሰረታዊ ነገር ነው። ሮሜ 7:8 በጣም መሰረታዊ ነገር ስለሆነ በደንብ ተከታተሉ። በተለይ ውስጣችን በጣም የእርግጠኝነት ስሜት እንዲኖረው ያስፈልገዋል። በቃ የአሮጌው ሰው የሚባለው ነገር እንደሞተ በጣም እርግጠኞች መሆን አለብን። የክርስቶስ አይነት ህይወት ከፈለግን የመጀመሪያው አዳም እንደሞተ እርግጠኞች መሆን አለብን። አሁን በጣም ብዙዎቻችን የምንቸገረው የክርስቶስ አይነት ህይወት እንፈልጋለን፣ ግን የምንቸገረው ለምንድን ነው ከተባለ ሁለቱን አዳሞች አንድ ላይ ለማስኬድ ስለምንሞክር ነው። ፊተኛውን አዳምና ሁለተኛውን አዳም በእኛ ውስጥ ሁለቱ አዳሞች እንዳሉ ይሰማናል። በዛ ምክንያት ክርስቶሳዊ የሆነ ህይወትን ለማስኬድ እንቸገራለን። ግን ሐዋርያው ጳውሎስ አስረግጦ የሚነግረን ነገር ምንድን ነው? አሮጌው ሰዋችን ምን ብሏል? ሙቷል። በሱ ጉዳይ ላይ በጣም እርግጠኞች መሆን አለብን። ስለዚህ እሱ እንደሞተ እርግጠኛ ከሆነን ብቻ ነው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው ማለት ምንችለው። አሁን ኩነኔ የሌለባቸውና ማን ናቸው? በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም። አያችሁ። ስለዚህ በሌላ አገላለጥ ምን ማለት ነው?
በአዳም የሆኑት በፊተኛው አዳም የሆኑት ምን አለባቸው? ኩነኔ አለባቸው፣ ፍርድ አለባቸው። ስለዚህ ከፍርድ ማምለጥ የምንችለው ከፊተኛው አዳም ወደ ሁለተኛው አዳም ስንመጣ ብቻ ነው። የምታስታውሱ ከሆነ ሮሜ 6 ጥናታችን ላይ ሮሜ 5 ላይ የኛው ፒክቸር ትይላችኋል በአዳም እና በክርስቶስ። ስለዚህ ሁሉም ሰው በዚህ ውስጥ ነበር። ፊተኛው ልደታችን እዚህ ውስጥ ነበር። ከስጋ የተወለደ ስጋ የሚለው ሐሳብ እዚህ ውስጥ ነበር። ሁላችንም የመጀመሪያው ልደታችን ነው። ሁላችንም በሱ ውስጥ ነበር። ከዛ በኋላስ ጌታ ኢየሱስ ስናምን እንሆናለን፣ በክርስቶስ እንሆናለን። ስለዚህ ኢን ቢትዊን የለም ተባብለናል። መካከል መሆን የለም። ያለው ጨለማ ብርሃን ነው፣ ሞት ህይወት ነው። በነገራችን ላይ ጨለማ ምንድነው ሪፕሬዘንት የሚያደርገው ስንል ድንቁርናን ሪፕሬዘንት ያደርጋል። ሞትን፣ ፍርድን ሪፕሬዘንት ያደርጋል። ይሄስ ምን ሪፕሬዘንት ያደርጋል ስንል ብርሃን ዕውቀትን፣ ህይወትን፣ ጽድቅን፣ ነፃ መውጣትን ማለት ነው። ጽድቅ ስንል ከፍርድ ማምለጥን ሪፕሬዘንት ያደርጋል። ጨለማን በእርሱ አልነበረችም የሚለን ዮሐንስ ወንጌል ምዕራፍ 1 ላይ። በነገራችን ላይ እሱን ጨለማ ሲባል አሁን የምናየውን አይደለም። ማታ ሲሆን የሚመጣውን ጥቁሩን ነገር አይደለም ጨለማ የሚለን። ዘፍጥረት ምዕራፍ 1 ላይ ስለ ጨለማ ሲያወራ ያ ጨለማ ማታ ማለቱ አይደለም። ማታ የሚባለው ኮንሰፕት የመጣው ከዛ በኋላ ነው። እዛ ጋ ያለው ብርሃን እና ጨለማ የሚለው ብርሃን የሚለው ምንድነው? ዕውቀትን ነው የሚያሳየው። ጨለማ የሚለው ደግሞ ምንድነው የሚያሳየው ከተባለ ድንቁርናን ነው የሚያሳየው፣ ፍርድን ነው የሚያሳየው። ስለዚህ ገና አስቀድሞ ዘፍጥረት ምዕራፍ 1 ላይ እና ዮሐንስ ወንጌል ምዕራፍ 1 ላይ ያሉ ሐሳቦችን ስናይ ከፍርድ ማምለጥን ነው የሚያሳየው፣ ከፍርድ ማምለጥ። ስለዚህ የመጽሐፍ ቅዱሳችን ዋናው ሐሳቡ ምንድነው ስንል በጌታችን በኢየሱስ ክርስቶስ አማካይነት ከፍርድ ማምለጣችንን ማብሰር ነው። ለምሳሌ ይህን ነገር ዝም ብዬ ያወራው እንዳልሆነ ለማሳየት ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያው ጳውሎስ የሚናገረው ነገር አለ። ምን ይላል? እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። አጨለመ ይለናል። አጨለመ። እዚህ ጋር የምናገኘው ጨለማና ብርሃን እናገኛለን። የክብሩ ወንጌል ምን ብርሃን አለ። ከዛስ የዚህ ዓለም አምላክ የወደቀው የማያምኑትን ሐሳብ እናደረገ አሳወረ፣ አጨለመ እያለን። ስለዚህ ሁለቱ ነገሮች እንዳሉ ይነግረናል። እሺ አስቀድሞስ ምንድነው የተከናወነው ስንል ቁጥር 6 ላይ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ምኑን? የእግዚአብሔርን የክብሩን ዕውቀት ብርሃን ስለዚህ ዘፍጥረት ምዕራፍ 1 ላይ ያለው ብርሃን ከዚህ በፊት እንዳጠና ነው ምንድነው የሚያሳየው? ዕውቀትን ነው የሚያሳየው። እዚህ ጋር ያለው ብርሃን ይሄኛው ብርሃን ምንድነው የሚያሳየው? ዕውቀትን ያሳያል ማለት ነው። ሄዳችሁ ላይት ሚሊዮን ሄዳችሁ ቼክ ብታደርጉት ብታጠሉት ኢሉሚኔሽን የሚል ቃል ታገኛላችሁ። እና ይሄ አብሮትን መስጠት ከውስጥ የሆነ አብሮትን መስጠት የሚል ሐሳቦችን ነው የሚይዘው። ጨለማም የሚለው ፍርድን ያሳያል። እንዳልኳችሁ ኢግኖራንስን ያሳያል። ስለዚህ በክርስቶስ ኢየሱስ ያለን እኛ ከዚህ ጨለማ ምን ብለናል? አምልጠናል። ተመልከቱት። አሁን ዳርክነስ የሚለውን ነው ዘፍጥረት ምዕራፍ 1 ቁጥር 2 ላይ ያለው ዳርክነስ የሚለው ሾሼክ የሚል የዕብራይስጥ ቃል ነው ያለው። ምንድነው ሐሳቡ ስንል እዚህ ጋር እንደምታዩት ዲስትራክሽን ይላል። እያያችሁ ነው። ዲስትራክሽን፣ ከዛስ ዴዝ ሞት፣ ኢግኖራንስ ድንቁርና፣ እነዚህን ሐሳቦችን የሚይዘው ነው እናገኘዋለን ማለት ነው። ስለዚህ እንደያውዱ ስናየው ዘፍጥረት ምዕራፍ 1 ላይ ያለው ምንድነው የሚያሳየን? ገና አስቀድሞ በጨለማና በብርሃን መካከል ያለውን ልዩነት ይነግረናል። ከዛ ዮሐንስ ወንጌል ምዕራፍ 1 ላይ ስንመጣም ተመሳሳይ አናሎጂ ነው የሚጠቀመው ዮሐንስ ሲጽፍልን። ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ እየተጠቀመ እንደሆነ ይገባናል። በመጀመሪያው የሚለው ቃል ስናይ ዘፍጥረት 1 ላይ ያለው ህይወት የሚለውን ቃል፣ ብርሃን የሚለውን
ጨለማ የሚለውን መንፈስ የሚለውን ቃላቶች ስናይ ምንድነው የምንረዳው ስንል እዛ ጋር ካለው አናሎጂ ጋራ እያስማማ ነው የሚመጣው። ስለዚህ ዋናው ሐሳቡ ምንድነው? ከጨለማ አምልጠናል። ከጨለማ አምልጠናል። ከጨለማ አምልጠናል ስንል ከምን አምልጠናል እያልን ነው? ከፍርድ አምልጠናል። ፍርድ የለብንም። በክርስቶስ ኢየሱስ ላሉት ምን የለባቸውም? ፍርድ የለባቸውም። ፍርድ የለብንም። ይሄ ትልቅ የምስራች ነው። በጣም ትልቅ የምስራች፣ ሁላችንም ልንቀበለው የሚያስፈልግ ትልቅ የምስራች ነው። ምን የለብንም? ፍርድ የለብንም የሚለው ሐሳብ። ስለዚህ ኩነኔ ስንል ምን ማለታችን ነው? ፍርድ ማለታችን ነው። ስለዚህ ከዚህ ፍርድ ያመለጡት እነማን ናቸው? በክርስቶስ የሆኑቱ አምልጧል። እናንተ ምን ብላችኋል? አምልጣችኋል ከዚህ ፍርድ። ይሄ ፍርድ የትኛው ፍርድ ነው ስንል ሮሜ ምዕራፍ 5 ቁጥር 9 ላይ ያየነው ፍርድ ማለት ነው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። የእግዚአብሔር ቁጣው የሚያመጣው ፍርድ፣ ከዛ ምን ብለናል? አምልጠናል፣ ድነናል። ስለዚህ እኛ ላይ እግዚአብሔር በዓለም ላይ እንደሚፈርደው በእኛ ላይ ምን አያደርግም? አይፈርድም። ስለዚህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ፍርድ የለባቸውም። ተመልከቱ። ለዛ ነው በነገራችን ሮሜ ምዕራፍ 8 ላይ የኛውንም ላሳያችሁ። ቆይ ሮሜ ምዕራፍ 8 በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም ነው። ፍርድ የለብንም። ይህን ይነግረንና ሐዋርያው ጳውሎስ ከዛ የሚዘጋው ደግሞ ምንድን ነው? ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። መለያየት የለም ነው። ተመልከቱት። አሁን ቁጥር 1 ላይና ቁጥር 39 ላይ የሚያመጣው ሐሳብ ፍሰቱን ስናየው ፍርድ የለብንም። ለምንድን ነው ፍርድ የሌለብን? ከእግዚአብሔር ጋር ሆነን ኦሬዲ ያለ ነው እንዴ? ከእርሱ ጋር ነን ያለ ነው። ስለዚህ እግዚአብሔር ምን አያደርግብንም? አይፈርድብንም። ከፈረደብንማ እንለያያለን ማለት ነው። እኛ ግን ምን አንልም? አንለያይም። ከእግዚአብሔር ጋር አንለያይም። የእርሱ ሆነናል። ከእርሱ ጋር ሆነናል። በእርሱ ቤት ተተክለናል። በልጁ ውስጥ ነው ያለ ነው። ስለዚህ ልንለያይ አንችልም። አያችሁ፣ ኮንደምኔሽንም የለብንም፣ ሴፓሬሽንም የለብንም። ሁለቱ ነገሮች የሉ። እግዚአብሔር የሚፈርደው ማን ላይ ነው ስንል ኦልሬዲ ከእርሱ ጋር የተለያዩት ጋር፣ እርሱን የማይፈልጉት ጋር እነሱ ላይ ነው ያ ፍርድ ያለው። እኛ ጋራስ የለም ያ ፍርድ። ለምን እንዴ? አንድ ላይ ኮነን። ይሄ ነው ሐሳቡ። ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ምንም ነገር አይለየንም። አብረን ያለ ነው። እኔ ልጁኛለሁ፣ እሱ አባቴ ሆኗል፣ ተቀብሎኛል። የልጅነት መብት አለኝ፣ የልጅነት ስልጣን አለኝ። ስለዚህ ከአባቴ ጋር በአንድነት እየኖርኩ እንዴት ነው እኔ ላይ የሚፈርድብኝ ነው ሐሳቡ። አሁን ብዙዎቻችን ልጆች እንደሆነ እናምናለን፣ እንናገራለን። ደግሞ በሌላ መንገድ ደግሞ ይፈረድብን ይሆን ብለን አንዳንዶቻችን ደግሞ እንሰጋለን። ሁለት ነገሮች አንድ ላይ አይሄዱ። ስለዚህ ሮሜ ምዕራፍ 8 ላይ ይህን ነገር ነው ሐዋርያው ጳውሎስ አስረግጦ የሚነግረን። ከእግዚአብሔር ቁጣ ምን ብለናል? ድነናል፣ ተርፈናል፣ አምልጠናል። እንዴት? ያ ቁጣ ያ ፍርድ ያረፈው ማን ላይ ነው? ልጁ ኢየሱስ ክርስቶስ ላይ ነው ያረፈው። ስለዚህ ቅድም እንዳልኳችሁ ለአንድ ነገር አንድ ጊዜ ዋጋ ከከፈላችሁ በኋላ ድጋሚ ዋጋ እንደማትከፍሉበት ሁሉ እግዚአብሔር አሁን እኛን ኦልሬዲ ዋጋ ለከፈለበት ጉዳይ ድጋሚ አያስከፍለንም። በእርሱ ውስጥ እስካለን ድረስ፣ እርሱን እስከተቀበልነው ድረስ ድጋሚ ዋጋ አያስከፍለንም። ኩነኔ የለባችሁ። በቃ ለራሳችሁ እንደዛ ብላችሁ መንገር ያለባችሁ። ኩነኔ የለብኝም፣ ፍርድ የለብኝም። ለዛ ዮሐንስ 3:18 ላይ በእርሱ በሚያምን አይፈረድበትም። ምን በሚል? በሚያምን። አለቀ። ሌላ ነገር የለውም። በእርሱ በሚያምን አይፈረድበትም። እዚህ ጋር ፕላስ እያደረገ አላመጣም። በሚያምን እንዲህ በደረገ እንዲህ
እንዲህ የለም ወዳጄ። በእርሱ በሚያምን ማለት በሚያምን የሚለው ቃል የሆነ ቀላል አድርጋችሁ እንዳታስቡት። በእርሱ በሚያምን ሲል ሕይወቱን አሳልፎ ለሱ በሰጠ ማመን እኮ የምንለው እሱ ነው ማለት። አንዳንድ ሰዎች በጣም ብሎባቸዋል። ማመን ቀላል ነገር አድርጎ ነው አንዳንድ ሰው የሚያስቡ። እንደሱ አይደለም። ማመን ሕይወትን ጠቅላላ አሳልፎ እሱ ላይ መጣል። እንደዛ ካደረጋችሁ ሕይወታችሁን ጠቅላላ እኔነታችሁን ለእሱ አሳልፋችሁ ከሰጣችሁ እሱ ደግሞ አያሳፍራችሁ። እንዴት? አይፈርድባችሁ። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። መቼ? አሁን። ሮሜ 8:1 ላይ ምን ብሎናል? በክርስቶስ ኢየሱስ ስላሉት አሁን ኩነኔ የለባቸው። አንድ ነገር ልጠይቃችሁ። አሁን እዚህ ውስጥ ያላችሁ ከተለያየ ሀገር ውስጥ ሆናችሁ ነው የምትሰሙኝ። እስቲ ያላችሁበት የሀገራችሁን አሁን ስንት ሰዓት ነው እናንተ ጋር? እስቲ ኮሜንት ላይ ጻፉልኝ። ስንት ሰዓት ላይ ነው አሁን? ስንት ሰዓት ነው እናንተ ያላችሁበት ሀገር? ስንት ሰዓት ነው? እኛ ጋር 53 ይላል። ስንት ሰዓት ነው አሁን እናንተ ሀገር? እሺ ሐሳቡ በደንብ እንድትረዱ ስለፈለኩ ነው። በቃ ይሄ ሰዓት አሁን ያላችሁበት ሰዓት ነው አይደል? በቃ በዚህ ሰዓት አሁን በጻፋችኋት በዚህ ሰከንድ ውስጥ ኩነኔ የለባችሁ። አሁን በዚህ ሰዓት ፍርድ የለባችሁ። በክርስቶስ ከሆንክ አሁን በጻፍሽው አሁን በጻፍከው በዚህ ደቂቃ በዚህ ሰከንድ ውስጥ ምን የለብህም? ፍርድ የለብህም። አሁን ነፍስ ከስጋ ቢለይ ከአባት ጋር ነህ። ፍርድ የለብህም። እስጢፋኖስ እንደተናገረ ጌታዊ ነፍሴን ተቀበል ነው ያለው። በቃ እርግጠኛ ነው። አያችሁ። ስለዚህ አሁን ኩነኔ የለባቸውም ሲል በዚህ ደረጃ አስረግጦ ነው የሚነግርህ። ምን የለብህም? ፍርድ የለብህም። መቼ? አሁን በጻፍሽው ሰዓት በዚህ ሰከንድ ውስጥ ምን የለብህም? ፍርድ የለብህም። አያችሁ፣ ክርስትናን ለየት የሚያደርገው ይሄ ነው። እንደዚህ አይነት ዋስትና እርግጠኝነት ይሰጣል። ከክርስትና ውጭ የትም ብትሄድ ይህን ዋስትና አይሰጥህ፣ ይህን ድፍረት አይሰጥህ። አሁን የምትለው ቃል በጣም እጅግ የተወደደች ነች። ለእኛ ለምናምን። የማያምን ሰውስ አሁን ላይ ጭንቅ ውስጥ ነው ያለው። እንዴት ከተባለ ብሞት ምን ስራ ይዤ ምን ይዤ ነው እግዚአብሔር ፊት የምቆመው? ኧረ ትንሽ ቀን የንስሐ ዕድሜ ይላል አይደል? የንስሐ ዕድሜ እግዚአብሔር ይስጠኝ፣ ትንሽ ጊዜ ይላል። ትንሽ ጊዜ እያለ የንስሐውም ዕድሜ እግዚአብሔር ያው ይጨምራል፣ እግዚአብሔር ይታገሳል። ግን ቆርጠ ኢየሱስን ካልተቀበልክ 100 ዓመትን ቢጨመርልህ ከፍርድ በታች ነው የምትሆነው። እኛ ግን በክርስቶስ ኢየሱስ ለሆን ነው ኢየሱስን ለተቀበልና ላመንን ግን አሁን ምን የለብንም? ፍርድ የለብሽም። በዚህ ሰከንድ ባላችሁበት የትም ሀገር ላይ ሆናችሁ አሁን በምትቆጥሩት የሰዓት አቆጣጠር መሰረት ምን የለብህም? ፍርድ የለብህም። ምን የለብሽም? ፍርድ የለብሽም። ቃሉ ነው የሚለው። ምናድርግ? በነገራችን ላይ ይሄን የተናገረው ራሱ ጌታ ኢየሱስ ነው። በቃ የለብህም አለ ኢየሱስ። አሜን ነው የሚባለው።
ከዛስ የታመነው እጅግ የተወደደው ደግሞ ሐዋርያም አሁን በምናጠናበት ክፍል ላይ ነገረን። አሁን ኩነኔ የለባቸውም አለን። በቃ የለብኝም። አሁን ነገ አይደለም፣ ከነገ ወዲያ አይደለም። አሁን ኩነኔ የለብህም። ምን እያለን ነው? አሁን ፍርድ የለብህም። ብትሞት ከአባት ጋር ነው የምትሆነው። እግዚአብሔር ወደ ዘላለም እሳት አይጨምርህም፣ አያስገባህም። ከእርሱ ጋር ነው የምትሆነው። ለምን? አንድ የጌታ ኢየሱስ ስትቀበል የእርሱ ሆነሃል፣ ከእርሱ ጋር ሆነሃል። ስለዚህ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመን አሁን ተፈርዶበታል። ስለዚህ ማንን ማመን እንደሚገባንና የማመናችን ውጤት ደግሞ ምን እንደሆነ ነው የሚነግረን። ማመን የሚገባን ማን ነው? የእግዚአብሔር ልጅን ማመን አለብን። ካመን ነው እናገኛለን። ከኩነኔ ነፃ የሆነ ህይወት እናገኛለን። ለዛ ነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ላይ ይህን ሐሳብ የሚደግፍልን ምን ይላል? ሁለተኛ ቆሮንቶስ 6:2 ላይ በተወደደ ሰዓት ሰማሁ አይደል? በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። አይገርማችሁ? ነገ አይደለም፣ ከነገ ወዲያ አይደለም፣ እስቲ ላስብበት ብላ አይደለም። የተወደደው ሰዓት መቼ ነው? አሁን ነው። እነሆ የመዳን ቀንስ አሁን ነው። አሁን ነው። ቅድም ደቂቃውን ሲጽፉልኝ የነበራችሁበት ሰዓት ራሱ አልፏል እኮ አሁን የለም። አሁን ሌላ ጊዜ ውስጥ ገብተናል አይደል? ደቂቆች አልፈውታል። ግን ደቂቆች ቢያልፉም እኛ ኦልሬዲ ከእግዚአብሔር ቁጣ ምን ብለናል? አምልጠናል። አያችሁ? ስለዚህ ጊዜ እየቆጠርን ብንሄድ የዛሬም ዓመት ብንገናኝ በክርስቶስ ኢየሱስ ከሆንን ድረስ ኦልሬዲ ምን ብለናል? ከእግዚአብሔር ቁጣ አምልጠናል። ለምን? የተወደደው ሰዓት ላይ ነው ያለነው። ለምንድን የተወደደው ሰዓት ላይ ያለነው? የተወደደውን ጌታ ስለተቀበልን ነው። ሌላ ምንም ምስጢር የለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ራሱ ጌታዬን ቃል ይነግረናል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ እሱን ከተቀበል ምን አለን? የዘላለም ሕይወት አለን። የዘላለም ሕይወት፣ የማይቋረጥ ሕይወት። ስለዚህ በዚህ ውስጥ ከሞት ወደ ሕይወት ነው እንጂ የምንሻገረው ወዴት አንመጣም? ወደ ፍርድ አንመጣም። ለምን? ወደ ፍርድ የሚመጡ አሉ፣ ወደ ፍርድ የሚቀርቡ አሉ። ወደ ዘላለም እሳት ውስጥ ከመግባታቸው በፊት ወደ ፍርድ የሚቀርቡ አሉ። እኛስ የለም፣ አንሄድም ወደዛ። ቀጥታ ወደ አባታችን ነው የምንሄደው። ስለዚህ ይህንንም ቃል ራሱ ጌታ ኢየሱስ የተናገረው ቃል ነው። እውነት እውነት እላችኋለሁ፣ አስረግጦኝ ነው የተናገረ ያለው ኢየሱስ። እውነት እውነት ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው እንጂ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ በደንብ አድርጎ ኢየሱስ ነገረ። ስለዚህ ምን የለብንም? ኩነኔ የለብንም። ለምንድን ነው ኩነኔ የሌለብን ስንል የእግዚአብሔርን ፍላጎት ማወቅ አለብን። የእግዚአብሔር ፍላጎቱ ምንድን ነው? እግዚአብሔር የሚፈልገው ነገር ምንድን ነው? መሻቱ ምንድን ነው ስንል ራሱ ጌታ ይነግረናል። ዮሐንስ ወንጌል 6:40 ላይ ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። አያችሁ? የእግዚአብሔር ፍላጎት ይሄ ነው። የእግዚአብሔር ፍቃዱ ይሄ ነው። ምንድን ነው? ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው። አብ የሚፈቅደው፣ አብ የሚፈልገው ነገር ይሄ ነው። እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ እግዚአብሔር የሚፈልገው ነገር ይሄ ነው። ሰዎች ምን እንዲሉ? እንዲድኑ፣
ሐዋርያው ጳውሎስ አንደኛ ጢሞቴዎስ 2 ላይም ይሄን ነገር ይነግረናል። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ለዛ ነው ልጁን ለሰዎች ሁሉ የላከው። መርጦ አላከም። እግዚአብሔር ኢየሱስን ለተወሰኑ ብሎ አላከም። ለተወሰኑ ግሩፖች ብሎ እግዚአብሔር አላከም። ልጁን አላከ። እግዚአብሔር ፍቅር ነው። ፍቅር ውስጥ ደግሞ ማዳላት የለም። እግዚአብሔር ሰውን ሁሉ ይወዳል። ሰውን ሁሉ ይወዳል። ስለዚህ ልጁን ለሰው ሁሉ ሊላከው። ፍላጎቱስ የእግዚአብሔር ምንድነው? መሻቱስ እግዚአብሔር ምንድነው ስንል ሰዎች ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው። በቃ ይሄን በደንብ አድርጎ ሐዋርያው ነግሮናል። ጌታ ኢየሱስም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው ብሎ ነግሮናል። ከዚህ ውጪ የእግዚአብሔርን ፍቃድ ማድረግ አንችልም። በቃ የእግዚአብሔር ፍቃድ ምንድነው ስንል ኢየሱስን ሰዎች ተቀብለው የዘላለም ሕይወትን እንዲያገኙ ነው። እንዲያገኙ ነው። የሚገርማችሁ ምን ያህል ታምናለህ ተብላ ትጠየቅም። እንደዛም ተብሎ ቢጠየቅ ኑሮ ጉድ ነበር የሚፈረው። ማለት ኢየሱስን ምን ያህል ታምኑታላችሁ? 50% የሚያምን ነው የእግዚአብሔር መንግስት የሚወርስ ቢባል እንደው ብዙ ሰው ይቀር ነበር። ግን ፐርሰንቱም አይታይም። ምን ያህል ፐርሰንት እንደምናምነው ራሱ አይጠየቅም በዚህ ጉዳይ ላይ። በቃ ማመን ብቻ በቂ ነው። እውነት ነው ኢየሱስ ለኔ ኃጢአት ሞቷል፣ ተሰቅሏል፣ መጽሐፍ እንደሚል ደግሞ በሶስተኛው ቀን ተነስቷል ብለን መቀበላችን በራሱ በጣም በቂ ነው። ፐርሰንትም እግዚአብሔር አይፈልግም። ማለት ትንሽዬ እምነት እዚህ ይሄ ጉዳይ ላይ እግዚአብሔር በፈለገው ነገር ላይ ትንሽዬ እምነት እንዲኖረን ነው እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው ይሄን ነው። ስለዚህ ኩነኔ የሌለብን ለምንድነው ስንል አስቀድሞ እግዚአብሔር የሚፈልገው ነገር አለ። እሱ ምንድነው? ሰዎች ልጁን ተቀብሎ አምኖበት እንዲድኑና ከኩነኔ ነፃ እንዲወጡ። ይሄን እግዚአብሔር ፍላጎት። ሁለተኛስ ኢየሱስ የመጣበት ዓላማ ራሱ ምንድነው? ለምንድነው ኢየሱስ የመጣ ስንል ቁጥር 17 ላይ ነግረናል። ዮሐንስ 3:17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አያችሁ? ስለዚህ ኢየሱስ ራሱ የመጣበት ዓላማ ምንድነው? አንተ እንድትድን ነው። የዘላለም ሕይወት እንድታገኝ ነው የመጣው። አንተን ለማዳን ነው እንጂ አንተ ላይ ለመፍረድ አይደለም የመጣው። አይደለም የመጣው አንተን ለማዳን ነው። አንተን ለማዳን ነው። ሌላ ጉዳይ አልመጣም። ስለዚህ አሁን በተሰጠ በዚህ ጊዜ ይህን ጌታ አምነ ካልዳንክ በኋላስ በኋላ ላይማ ይፈርድብሃል። አይቀርም። አሁን የመጣበት ጉዳይ የዘላለም ሕይወት እንድታገኝ ነው። አንተ ላይ ለመፍረድ አልመጣም። የኃጢአተኞች ወዳጅ ሆኖ ነው የመጣው። ጓደኛ ሆኖ ነው የመጣው። አፍቃሪ ሆኖ ነው የመጣው። እምቢ ካልክ፣ አልፈልግም ካልክ፣ ይቅርብኝ ካልክ ያኔ ደግሞ ፍርዱን ያሳያል። ያሳያል ፍርዱ። ስለዚህ የሚበጀው ምንድነው ከተባለ አሁን ኢየሱስ የመጣበትን ዓላማ አሜን ብሎ መቀበል ነው። አሜን ብሎ መቀበል ነው። ስለዚህ ዓላማውን ገና ስናይ ኢየሱስ የመጣበት ምክንያት ምንድነው ስንል እንድንድን ነው። ሌላ ነገር የለም። ዓለም በልጁ እንዲድን ነው እንጂ ይላል አይደል? እንዲድን ነው እንጂ። ሐዋርያው ጳውሎስ በዚህ በሁለተኛ ተሰሎንቄ ላይ ምዕራፍ 1
ተመልከቱ። ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። አሁን የተወደደው ሰዓት አሁን ነው ተብለሃል። የተወደደው ጊዜ አሁን ነው ተብለሃል። በዚህ በተወደደው ሰዓት በተወደደው ጊዜ ጌታ ኢየሱስን አምነ ካልተቀበልክ ደሞም እግዚአብሔር አንተን የሚበቀልበት ደሞ ጊዜ አለው አለው። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህ ያ ጊዜ ሳይመጣ አሁን ያለ አማራጭ ምንድነው? ለኢየሱስ ክርስቶስ ወንጌል ታዘዝ ነው። አሁን የምሕረት ዘመን ነው፣ የጸጋ ዘመን ነው። ተቀበለው። ከተቀበልክ ትድንበታለህ። እምቢ ካልክ ግን እግዚአብሔር የሚበቀልበት ጊዜ አለው ማለት አንድ ልጁን ላንተ አሳልፎ ሰጥቶ እሱ ላይ ካሾፍክ እምቢ ካልክ ያኔ ይበቀልሃል ነው። በነገራችን ላይ ያኔ ሲበቀል ራዕየ ዮሐንስ ላይ አዎን የሚባል ኮንሰፕት አለ አይደል? ራዕየ ዮሐንስን ከዚህ በፊት አጥታችሁ ከሆነ አዎን የሚባል ነገር አለ አይደል? አዎን የሚለው ሐሳብ ለምሳሌ ጌታ ኢየሱስን ያልተቀበለ አባት ካለ፣ ጌታ ኢየሱስን ያልተቀበለ እናት ካለሽ ወይም ወንድም ወይም እህት፣ ያኔ የዘላለም ሞት፣ የዘላለም ስቃይ፣ የዘላለም ፍርድ ይገባቸዋል ሲባል ቤተሰቦች ላይ የምትለው አዎን ነው። ትስማማለህ፣ ከፍርዱ ጋር ትስማማለህ። አዎን ነው የምትለው። አየህ፣ አንተም ትስማማለህ፣ ይገባዋል ነው የምትለው። በስጋ የፈለከው የቅርብ ዘመድ ሊሆን ይችላል፣ የምትወደው ሰው ሊሆን ይችላል። አሁን በዚህ ሰዓት በዚህ ጊዜ ይህን ወንጌል ካልነገርከው፣ ያኔ አብሮ እንዲቆም ካላደረክ ያለ አማራጭ እግዚአብሔር ለልጁ ወንጌል ያልታዘዙትን ሲበቀል አንተ ምንድነው የምትለው? አዎን ነው የምትለው። አዎ ይገባቸዋል፣ ፍርድ ይገባቸዋል፣ የዘላለም ሞት ይገባቸዋል ነው የምትለው። ስለዚህ ያኔ አዎን ለማለት አንደበት ከሚከፈት ይልቅ አሁን አንደበት ተከፍቶ የምትወዳቸውን ሰዎች ወንጌል ብትመሰክርላቸው ይሻላል። ስለዚህ ኢየሱስ የመጣበት ዓላማ ለምንድን ነው? ሰዎች እንዲድኑ ነው እንጂ ለመፍረድ አልመጣም። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። አያችሁ? ስለዚህ ኢየሱስ ለምንድን ነው የመጣው ሲባል ሊገለን አልመጣም፣ ሊያጠፋን አልመጣም፣ ሊያርደን አልመጣም። የመጣው ለምንድን ነው? ለአንድ ጉዳይ ነው፣ ሕይወት እንድናገኝ ነው። የበዛን ሕይወት ለመቀበል እንድንቀበል ነው የመጣው። ስለዚህ ኢየሱስን ካመንክ ዓላማውን በአንተ ሕይወት ላይ እንዲያሳካ እየፈቀድክለት ነው ማለት ነው። ስለዚህ እሱን ስትቀበለው የመጣበትን ዓላማ አቺቭ እንዲያደርግ እያደረግከው ነው። ሌላ ጉዳይ አልመጣምና አንተ ለማዳን ስለሆነ የመጣው እሱን ስታምነው የዘላለም ሕይወት ታገኛለህ፣ ትድንበታለህ። አያችሁ? ብቻውን መጥቷልና ብቻውን ያድንሃል። ይዞት የመጣው ነገር የለም፣ ብቻውን ነው የመጣው። ስለዚህ ብቻውን ስታምነው ብቻውን ያድንሃል። እሱም ከአንተ የሚፈልገው እንድታምንበት ብቻ ነው በቃ። ስለዚህ ኩነኔ የለብንም ስንል ኢየሱስ ከመጣበት ዓላማ ጋር ስለሚገናኝ ነው። አንተ ላይ ለመፍረድ ስላልመጣ ነው ኩነኔ የለብንም ምንለው።
ዮሐንስ ወንጌል ላይ አሁን ባየነው ምዕራፍ አንድ ነገር ላሳያችሁ። በተለይ ይሄ ሁለተኛው ፖይንት ነው። ሶስተኛው ፖይንት ከዚህ ጋር ይገናኛል። ዋስትና ኩነኔ የለብንም ስንል ምን ስላለን ነው? ዋስትና ስላለን ነው። ዮሐንስ ወንጌል 10 ላይ ጌታ እንደዚህ ይላል፣ ሌባው ሊሰርቅና ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። እሺ፣ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እሺ፣ እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ። ምን ማለት ነው? አሕዛብ ማለት ነው። እነርሱም ደግሞ ላመጣ ይገባኛል፣ ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳ ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፍቃድ ያኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳ ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። ተመልከቱ፣ ይህችን ትእዛዝ ከማን ተቀበልኩ? ከአባቴ ተቀበልኩ። ስለዚህ አሁን ኢየሱስ ክርስቶስ እዚህ ላይ ምን እያሳየን ነው? በእሱና በአባቱ መካከል ያለውን የስልጣን አንድነት እየነገረን ነው። የስልጣን አንድነት እየነገረን ነው። ይህን ከነገረን በኋላ ምን ይለናል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። ኪዳን እየገባ ነው ኢየሱስ። ምን አደርጋለሁ? የዘላለም ሕይወትን እሰጣቸዋለሁ። ለዘላለም አይጠፉም። አይጠፉም ምን እያለን ነው? ፍርድ የለባቸውም ነው። ለዘላለም አይጠፉም። አይጠፉም ሲል ከኔ አይለዩም እያለ ነው። ፍርድ ምንድን ነው የሚያደርገው? ፍርድ ይለያያል። ስለዚህ እነዚህ የዘላለም ሕይወት ምሰጣቸውን ምን አላደርግባቸውም? አልፈርድባቸውም። ከኔ ምን አይሉም? አይጠፉም፣ አንለያይም። ልክ ቅድም እንዳየነው ሮሜ ምዕራፍ 8 ላይ ኩነኔ የለብንም ብቻ ሳይሆን ከእግዚአብሔር ጋር ምናንልም አንለያይም። ስለዚህ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ለምን? እኔና አብ አንድ ነን። አያችሁ? ስለዚህ እዚህ ጋር ዋስትና እናገኛለን። ስንት እጅ እናያለን? 2 እጅ እናያለን አይደል? የክርስቶስ እጅ አለ፣ ከእጄ ማንም አይነጥቃቸውም። ከዛስ የአባትየውም እጅ አለ፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ማለት ከኢየሱስ እጅም ከአባቱም እጅም ማን ሊያወጣን ይችላል ነው? የትኛው ተኩላ ሊያወጣን ይችላል ነው? ስለዚህ ዋስትና አለን። ከዚህ የተነሳ ምን የለብንም? ኩነኔ የለብንም፣ ፍርድ የለብንም፣ ሞት የለብንም ምንለው ለዚህ ነው። ቃሉን ስለምናምነው ነው። አንዱ ኢየሱስን ማመን ማለት ቃሉን ማመን ስለሆነ ቃሉን ማመን ስለሆነ የዘላለም ሕይወት ሰጣቸዋለሁ አለ። ለምንድን ነው የሚሰጠን? ራሱ ሕይወት ስለሆነ ነው። ራሱ ኢየሱስ ሕይወት። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሕይወትን በእርሱ ነበረች፣ ሕይወት ራሱ ነው። እኔ ሕይወት ነኝ ብሏል ዮሐንስ 14 ላይ። ስለዚህ እሱን ላመነ ምን ይሰጠዋል? ሕይወትን ይሰጠዋል። ይህ ሕይወት የሚጠፋ ሕይወት ነው ወይ? አይደለም። አንደኛ የዘላለም ሕይወት ነው። ሁለተኛስ ሊጠፋ የማይችል ሕይወት ነው። ስለዚህ ከእሱ እጅ ማንም አይነጥቀንም፣ ከአባቱም እጅ ማንም ሊነጥቀን አይችልም። ስለዚህ በመጽሐፍ ቅዱሳችን አንድ ነገር ሲደገም ምንድን ነው የሚያሳየው? እርግጠኝነት ያሳያል። ለዛ ነው ኢየሱስ እውነት እውነት የሚለው። እዚህ ጋራም እጅ አለ፣ ከዛስ የአባቴም እጅ አለ። 2 እጅን አሳየን ማለት ነው። ስለዚህ ሐሳቡ እርግጠኝነት እንዳለው ይነግረናል። ከዚህ ተነስቶ ምን አለ? እኔና አብ አንድ ነን። እዚህ ጋር እኔና አብ አንድ ነን ሲለን የምን አንድነት ነው ያለው ስንል ለበጎቹ ሕይወትን የመስጠት አንድነት፣ እንዳይጠፉ የማድረግ አንድነት። ሰዎች እንዲድኑ ኢየሱስም አብም ይፈልጋሉ። ሰዎችን የዘላለም ሕይወት እንዲያገኙ የአብም የወልድም ፍላጎት ነው። ስለዚህ
ኢየሱስ የሰጠው ሕይወት የአብ ሕይወት ነውና ከዚህ ሕይወት ማንም ሊነጥቀን አይችልም፣ ሊያጠፋን አይችልም። ስለዚህ ኩነኔ የለብንም ስንል፣ ፍርድ የለብንም ስንል ከዚህ ተነስተን ነው። አንደኛ የእግዚአብሔር ፍላጎት ምን እንደሆነ ተረድተን፣ ሁለተኛ ኢየሱስ የመጣበትን ዓላማ ገብቶን፣ ሶስተኛ ዋስትና እንዳለን ተረድተን ነው ኩነኔ የለብንም ምንለው። ኩነኔ የለብንም። ስለዚህ አሁን ብንሞት በቃ የእግዚአብሔር መንግስት በሙላት እንደምንወርስ እርግጠኞች ነን። ለዚህ ነው እውነተኛ ክርስቲያኖች ብቻ ናቸው ማራናታ የማለት ድፍረት ያላቸው። ጌታ ሆይ ቶሎና የማለት ድፍረት ያለን እውነተኛ ክርስቲያኖች ብቻ ነን። ለምንድን ነው ይህ ድፍረት ያለን ስንል ሚስጥሩ አንድ ብቻ ነው። ሚስጥሩ አንድ ነው። ምንድን ነው ሚስጥሩ? ሚስጥሩ ምንድን ነው? ሚስጥሩ ምን ይመስላችኋል? ራዕየ ዮሐንስ ላይ ነው የሚነግረን። ሚስጥሩ ይሄ ነው። መንፈሱ ነው ሚስጥሩ፣ ሌላ ነገር አይደለም። መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። የሚሰማ ና ይበል። አያችሁ? ስለዚህ መንፈሱን የተቀበሉ ብቻ ናቸው ምን ማለት የሚችሉት? ና ማለት የሚችሉት። ለምን? የተቀበልነው መንፈስ ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ እንደሚነግረን የድፍረት መንፈስ ነው፣ የፍርሃት መንፈስ አይደለም፣ የባርነት መንፈስ አይደለም። የተቀበልነው መንፈስ የራሱ የክርስቶስ መንፈስ ነውና ና እንድንል ድፍረቱን ይሰጠናል። አያችሁ? ይህን መንፈስ ያልተቀበለ የፍርሃት መንፈስ ነውና በውስጡ ያለው ኢየሱስን ና ማለት አይችልም። ምን ይዤ የትኛው ስራዬ ብሎ ይፈራል፣ ወዮ ብሎ ይዘምራል። መንፈሱን የተቀበልን ግን ምን እንላለን? ና እንላለን። ከዛስ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። አይገርም? እንዲያው ይውሰድ። ክፍያ የለበትም። ለምን? ተከፍሎበታል። የሕይወት ተከፍሎበታል። አንተ ድጋሚ እንድትከፍል አይጠበቅብህ። በምትሰራው ስራ ይህን ሕይወት ማግኘት አትችልም። የፈለከውን ሰከንድ ለዚህ መልካም ስራ ብታውል ይህን ሕይወት ማግኘት አትችልም። ይህ ሕይወት እንዲያው የሚሰጥ ነው። በነፃ ነው የምታገኘው። አያችሁ? የወደደም የሕይወትን ውሃ እንዲያው ይውሰድ። ስለዚህ ድፍረታችን መንፈሱን ስለተቀበል ነው። ሌላ ምንም ሚስጥር የለው። ስለዚህ የዳነና ያልዳነ ሰው የሚለየው በዚህ ነው። ልዩነታችን መንፈስ ቅዱስ ነው አይደል? ልዩነታችን መንፈስ ቅዱስ ነው። መንፈስ ቅዱስ የርስታችን መያዣ ነው። ዳውን ፔመንት ነው። እግዚአብሔር መንግስቱን እንደምንወርስ ቀብድ አድርጎ የሰጠን ማንን ነው? መንፈሱን ነው የሰጠን። ስለዚህ መንፈስ ቅዱስን ስለተቀበል የእግዚአብሔር ሕይወት ወራሾች እንደሆነን፣ የመንግስቱ ወራሾች እንደሆነን እርግጠኞች ነን። ስለዚህ ኩነኔ የለብንም ስንል ስለ የትኛው ኩነኔ ነው የሚያወራው? ስለ መጨረሻው፣ ይሄ ወደ ዘላለም ሞት የሚወስደው ኩነኔ የለብንም። የእግዚአብሔር ቁጣ የሚያመጣው ፍርድ የለብንም። አሁን ብንሞት ሌላ ፍርድ አይጠብቀንም። ይሄ ወደ ዘላለም እሳት የሚያስገባው ፍርድ እኛን አይመለከትም። ቀጥታ ወደ አባታችን እቅፍ እስጢፋኖስ እንደተናገረ ነው የምንሄደው። ሐዋርያው ጳውሎስ እንዳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አያችሁ? መድረሻውን ያውቃል። ስለዚህ የአማኝ ሕይወት እንደዚህ ነው። መድረሻችንን እናውቃለን። ሌላው ስለ ፍርድ ካወራን አይቀር ያሉትን የፍርድ አይነቶች በመጠኑ አድርጌ ላሳያችሁ። 2 ነገሮችን ላንሳ፣ 3 ነገሮችን ላንሳ። እንግዲህ ከዚህኛው ፍርድ ምን ብለናል? አምልጠናል። ይሄኛው ፍርድ አይመለከተንም። ከዓለም ጋር አንኮነንም።
ስንነሳም ተለያይተን ነው የምንነሳው። በተለይ የስጋ ትንሣኤ ስናገኝ ተለያይተን ነው የምንነሳው። እሱን ዲቴሉ እንዴት ነው ካላችሁ ዲቴሉን ያኔ ስትነሱ ታዩታላችሁ። እኔ ዲቴሉን አላብራራም፣ አላቅም ዲቴሉን። ያኔ ስትነሱ አብረን ነው የምናየው፣ አብረን ነው የምናየው። ጸጋ ይበዛላቸው ወንድሞች አሉ፣ እነሱ ሊያብራሩት ይችላሉ። እኔ ሞር ብዙም ኢንተረስቱ የለኝም እዚህ ጉዳይ ላይ። ስንነሳ አብረን እናየዋለን። ግን አንድ ነገር አውቃለሁ፣ አብረን ግን አንነሳ። እኛ ፊተኛ ነን፣ እሱን እናውቃለን። ግን እንዴት ነው ምናምን አንዳንድ ሰው ይጠይቃል። እንዴት ነው የምነሳው? በዚህ ቁመቴ ነው የምነሳው ላይ ይላል አንዳንድ ሰውና እንግዲህ በዚህ ቁመት ይሁን ጨመረ ይሁን ክንድ እኔን አከለ ይሁን ያኔ ነው የምታየው። ያኔ እናውቃለን። እና አንዳንድ ነገሮች ያኔ ሲገለጡ ነው የምናውቀው ብዬ ነው ማምነው እኔ። በተለይ ከመጨረሻው ዘመን ጋር ተገናኝተው ያሉ ነገሮች ሲምቦሊክ ናቸው ብዬ ነው ማምነው። ምሳሌያዊ አነጋገሮች ስለሆኑ እንደወረደ የምንጠቀማቸው አይመስሉኝም። ስለዚህ ሞር አንዳንድ እውቀቶች እንዴት አይነት እውቀቶች ናቸው? በማየት ነው የምናውቃቸው። አንዳንድ እውቀቶች በማየት ነው የምናውቃቸውና ያኔ ከሞት ስትነሳ እንግዲህ አብረን በጌታ የሆነን ሰዎች ያኔን እንተያያለን ማለት ነው። ግን ሌላ አይነት ፍርድ እንዳለ ግን ማወቅ አለብን አማኞችን በተመለከተ። እሱ ምንድነው ከተባለ በስጋችን ላይ የሚፈረድ ፍርድ አለ። በስጋችን ላይ ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29 ላይ ከጌታ እራት ጋር ተገናኝቶ ሐዋርያው ጳውሎስ ምን ይለናል? በተለይ ይህንን የጌታን እራት ዓላማ ሳይረዱ ስለሚበሉ ሰዎች ምን የሚል ነገር ይነግረናል ሐዋርያው ጳውሎስ? ለራሱ ፍርድ ይበላልና ይጠጣልምና ይላል። ለራሱ ምን ፍርድ። ስለዚህ እነዚህ ሰዎች በስጋቸው ተፈርዱባቸዋል። ምን አይነት ፍርድ ነው ስንል ህመምና የስጋ ሞት። ህመምና የስጋ ሞት ምዕራፉን ማየት እንችላለን። ተመልከቱ። እሺ ሰው ግን ራሱን ይፈትን። ተመልከቱ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋም ይጠጣ። ሳይገባው አንወርዝ የሆነ የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች ምን ብሏል? አንቀላፍቷል። ተመልከቱ። ስለዚህ ብሎ ነው አይደል የሚያገናኘው? ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ። የደከሙና የታመሙ ሲል ያው በሽታ አግኝታቸዋል፣ ስጋዊ በሽታ አግኝታቸዋል። አንቀላፍቷል ይላል። የስጋ ሞት አግኝቷል። አያችሁ፣ የዘላለም ሞት አይደለም፣ አንቀላፍቷል ነው የተባሉት። አንቀላፍቷል ለአማኞች ብዙ ጊዜ የምንጠቀመው ቃል ነው፣ አንቀላፍቷል። ስለዚህ እግዚአብሔር ምን አድርጓል? አንዳንዱን በህመም አንዳንዱን በስጋዊ ሞት ፈርዶባቸዋል። ራሳችን ብንመረምር ግን ባልተፈረደብን ነበር አለ። አያችሁ አይደል? ራሳችን ብንመረምር ምን ባላለብን ባልተፈረደብን ነበር። ግን እግዚአብሔር አሁን ምን አድርጎናል? በስጋ አንዳንዶችን ምን ብሏል? ቀጥቷል፣ ፈርዶባቸዋል። ለምንድን ነው እግዚአብሔር እንደዚህ ያደረገው ሲባል በጣም ነው የሚገርመው። ለምንድን ነው እንደዚህ ያደረገው? ቁጥር 32 ላይ ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አሁን አንዳንድ ሰዎች አሉ፣ አንዳንድ ሃይማኖቶች ምን ብሎ የሚያስተምሩ የጌታን እራት ንስሐ ሳትገባ ከበላ ወደ ዘላለም ሞት ትገባለህ፣ ለሰይጣንና ለመላእክቱ ወደ ተዘጋጀው እሳት ትገባለህ ብሎ ካህኑ እጁን ታጥቦ ቁርባንን ይሰጣል። እንደዚህ የሚባል ነገር የለም። በስጋ የተፈረደባቸው እኮ እነዚህ ሰዎች ለምንድን ነው? ከዓለም ጋር እንዳይኮነኑ ነው። ምን ወደ ዘላለም ሞት እንዳይገቡ እግዚአብሔር ምን ያደርጋል? አስቀድሞ ወደ ራሱ ይወስዳቸዋል ማለት ነው። ይህን የሚያደርገው እግዚአብሔር ስለሚወደን ነው። በኃጢአት ላይ ኃጢአት እየጨመር ህይወታችን እንዳንመራው ምን ያደርጋል? እግዚአብሔር ወደ ራሱ ይሰበስበናል። አንዳንዱን ደግሞ ቆንጠጥ ያደርጓል። ስለዚህ በስጋችን ላይ የሚፈረድ የፍርድ አይነት አለ። ይሄ ደግሞ ለእውነተኛ አማኞች
ነው የሚደረገው ማለት ነው ለእውነተኛ አማኞች። ዕብራውያን ምዕራፍ 12 ቁጥር 5 ላይ እግዚአብሔር የሚወደውን ሰው በተለይ ልጆች መሆናችን ማሳያ ይሄ መሆኑ ከቅጣት ጋር አገናኝቶ በተለይ ዲሲፕሊን ከማድረግ ጋር ተገናኝቶ ይነግረናል። ዕብራውያን ምዕራፍ 12 ቁጥር 5 ላይ ያው ዕብራውያን ስላጠናችሁት እሱ ላይ ብዙ አልሄድም፣ ዝም ብዬ ጥቅሱን ላስታውሳችሁ። አንዳንዶች ምንም ብትረሱትም እንኳን ዝም ብዬ ልሄድበት። ምን ይላል? እንደ ልጆችም ከናንተ ጋር ልጅ ሆይ የጌታን ቅጣት አታቃልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋቸዋልና። አባቱ የማይቀጣው ልጅ ማን ነው ይላል። ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችን አባቶች ነበሩን፣ እንፈራቸው ነበር። እንዴት ሲልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር። እነማ? ቤተሰቦቻችን፣ ወላጆቻችን። በዚሁ ምን እየነገርን ነው? ልጅን መቅጣት መጽሐፍ ቅዱሳዊ ነው። ልጅን መቅጣት መጽሐፍ ቅዱሳዊ ነው። ልጅን መግረፍ መጽሐፍ ቅዱሳዊ ነው። ሾጥ ማድረግ መጽሐፍ ቅዱሳዊ ነው። በመጠኑ ማለት ነው። በመጠኑ ሾጥ ማድረግ መጽሐፍ ቅዱሳዊ፣ በነገራችን ላይ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እሺ፣ ከዛ ይህን ያመጣና ሐዋርያው ጳውሎስ ከዛስ ምን ይላል? እነሱ ለጥቂት ቀን ይቀጡን ነበርና መልካም ሆኖ እንደታያቸው ወላጆቻችን፣ የሥጋ ወላጆቻችን፣ መንፈሳዊ አባታችንስ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ከምኑ? ከቅድስናው። አያችሁ አይደል? ለመዳን አይደለም። ከዚህ በፊት እንዳልኳችሁ ጀስቲፊኬሽን የአንድ ጊዜ ክንዋኔ ነው አይደል? ኢየሱስን አንዴ ስናምነው እንጸድቃለን። የራሱ አድርጎናል፣ ተቀብሎናል። በቃ አለቀ። የዘላለም ሕይወት ወራሽ ሆነናል። አለቀ የጉዳይ 4 ነጥብ ተዘግቷል። ግን ቅድስና የምንለው ሳንክቲፊኬሽን የምንለው ደግሞ ክርስቶስን ወደ መምሰል ሕይወት የምናድግበት ነው። ስለዚህ አንዱ ክርስቶስን ወደ መምሰል የምናድግበት ሕይወት ምንድን ነው ከተባለ ቅጣት ይባላል። ዲሲፕሊን ማድረግ ይባላል። ልክ ልጆችን ወላጆች እየቀጡ ዲሲፕሊን እንደሚያደርጓቸው ያጠፉትን ጥፋት ድጋሜ እንዳያጠፉ ነው አይደል የምንቀጣቸው። ስለዚህ ልክ ይገባሉ ማለት ነው። ስለዚህ እግዚአብሔር የልጁን መልክ እንድንመስል በቅድስናው እየተካፈልን እንድናድግ ምን ያደርገናል? ልክ ያስገባናል ማለት ነው። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። አያችሁ? ስለዚህ ለእውነተኛ አማኞች ልጆች ለሆነን ምን አለን ማለት ነው? እግዚአብሔር አንዳንዴ ሾጥ ያደርገናል ማለት ነው። ያደርገናል፣ በስጋችን ቆንጠጥ ያደርገናል፣ ዲሲፕሊን እንዲኖረን ያደርገናል። ስለዚህ ይሄኛው በስጋችን ላይ የሚፈረድብን የፍርድ አይነት መሆኑን መገንዘብ አለብን። ይህን ራሱ የሚያደርገን ለምንድን ነው? የዘላለም ሞት ውስጥ እንዳንገባ ነው። ከዛ በሰማይ ላይ ደግሞ የአማኞች ደግሞ ፍርድ አለ። በሰማይ ላይ የአማኞች ፍርድ አለ። ይሄኛው ፍርድ ምን አይነት ፍርድ ነው ከተባለ የአክሊል ጉዳይ ነው። ሌላ የተለየ ነገር የለው። አክሊልን በተመለከተ እግዚአብሔር ምድር ላይ የሰራናቸውን ስራዎች ዝም ብሎ ስለማይተው ለእያንዳንዱ ነገር ዋጋ ስለሚሰጥ ያኔ ደግሞ በክርስቶስ የፍርድ ወንበር ፊት ደግሞ እንገለጣለን። ያኔ የምንገለጠው ለምንድን ነው? ወደ ዘላለም ሞት ለመግባት አይደለም። ከሱማ ነፃ ወጥተናል። ቅድም አይተናል። እዛው ሮሜ ምዕራፍ 14 ቁጥር 10 ላይ ምን ይለናል ጳውሎስ? አንተ በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና ይላል። አያችሁ? ስለዚህ አንዳንድ ሰዎች ይህን በመጥቀስ ይኸው በቃ ፍርድ አለብን ይላሉ። አይደለም። ይሄኛው ከአክሊል ጋር በተገናኘ ምድር ላይ ከሰራናቸው ስራዎች ጋር በተገናኘ ተገቢውን የሆነ ነገር እግዚአብሔር ምን ያደርገናል? ይሰጠናል ማለት ነው። ጌታ ኢየሱስ ይሰጠናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሐዋርያው ጳውሎስ ይናገራል። እያንዳንዱ በሥጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ዕብራውያን 6:10 ላይ እግዚአብሔር ቅዱሳኑን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁን ፍቅር ይረሳ ዘንድ አመፀኛ አይደለምና አይረሳም ነው።
ስለዚህ ገንዘባችሁን ይሁን ዕውቀታችሁን ይሁን ጊዜያችሁን ይሁን ለቅዱሳን ላደረጋችሁት የትኛው መልካም ነገር እግዚአብሔር ምን ያደርጋል? ዋጋችሁን የሚሰጥበት ጊዜ አለው። ስለዚህ ክርስቲያን እያንዳንዱን ገንዘቡን ሲሰጥ፣ ጊዜውን ሲሰጥ፣ ዕውቀቱን ሲሰጥ፣ ምኑን ሲሰጥ ምን እያደረገ ነው? ኢንቨስት እያደረገ ነው ሰማዩ ላይ ማለት ነው። ሰማዩ ላይ ለምሳሌ አሁን እኔና ሐዋርያው ጳውሎስ እኩል ክፍያ የለንም፣ እኩል ሕይወት አለን አይደል? እኩል የመንግስቱ ወራሾች ነን። ግን እኩል የሆነ ክፍያ በሰማይ የለም። እሱ ክፍያ ምንድነው ካላችሁኝ እሱንም ሂደን ነው የምናየው። በነገራችን ላይ እሱንም ሂደን ነው የምናየው። እሺ ስለዚህ አማኞችን በተመለከተ በዚህ እንጨርስና የማያምኑት እና የወደቁ መላእክቶች ፍርድ አለባቸው። ያው እንደምታውቁት ይሁዳ 1:6 ላይ፣ ሁለተኛ ጴጥሮስ 2:4 ላይ እንዲሁም ደግሞ ሁለተኛ ጴጥሮስ ምዕራፍ 2:9 ላይ ይሁዳም ጴጥሮስም ይነግረናል ስለ ሌላኛ አይነት ፍርድ ማለት ነው። እሱ እኛን ስለማይመለከት ምንም ማጥናትም አያስፈልገንም። ጥቅሱን ከሰጧችሁ ይበቃችኋል። ክርስቶስን ያልተቀበሉ ሰዎች ይህን ያጥኑት፣ እኛን ምንም አይመለከተንም። ብቻ ጥቅሶቹ እነዚህ ናቸው። ስለዚህ ሳምንት ስንገናኝ የህይወት መንፈስ ህግ የሚለውን ደግሞ እናያለን፣ ቁጥር 2 ማለት ነው። አሁን ያየነው ቁጥር 1 ነው። ሳምንት ስንገናኝ ደግሞ ከቁጥር 2 ጀምሮ ያለውን ሐሳብ ለማየት እንሞክራለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ ኩነኔ የለብንም። ጸጋና ሰላም ይብዛላችሁ።